በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ቅዱስ እግዚአብሔር ሕያው ዘላለማዊ ንጉስ ይሴባ ስምከ ለዓለም ዓለም እግዝእትነ ማርያም ወላዲተ አምላክ የጌታዬ እናት ቅድስተ ቅዱሳን ይደለወኪ ክብረ ስብሐት እግዚአብሔር አምላክ ስሙ የተመሰገነ ይሁን። እፎ ሀደርክሙ እንኳን አደረሰን አይኩን። እንግዲህ ዛሬ ስጦታ ነበረ ከአንድ እስከ 3 የወጡትን ያው የቅድስት ሥላሴ ለታ ቢሆን ያው ሁሉም ሰው ባሉበት ጥሩ ነበር። አንደኛና ሁለተኛ አሉን፣ ሶስተኛዋን ልናገኝ ስላልቻልን ነው የቆየንበት ምክንያት ማለት ነው። ስለዚህ እሁድ በነብይ እግዚአብሔር ቅዱስ ሄኖክ እሁድ ለታ ስጦታውን እንሰጣለን። ሶስተኛዋን ያሸነፈችውን አላገኘንም። አንደኛና ሁለተኛ ግን አግኝተናል። ያው ሽልማቱ ተዘጋጅቷል መሰጠትም ስላለበት እና ትዕይንተ መስኮቱም የቆየበት ምክንያት ይችን ሶስተኛዋን ሰው ፍለጋ ነው። እየጻፍን ነበር አልመለሱልንም፣ ለዛ ነው እና ይቅርታ እንጠይቃለን። ዛሬ እንድሰጥም ተፈልጎ ነበር፣ ለሚቀጥለው እሁድ ይተላለፍልኝ ብዬ ጠይቄያለሁና ይቅርታ። ትዕይንተ መስኮቱ ይቅርታ ይጠይቁልን ብሎ ስላለኝ ነው ይቅርታም ጠይቀው። ሌላው ወደ መልእክቴ ስገባ ትልልቅ ገዳማት ላይ እግዚአብሔር አምላክ ቃል ኪዳኑን የገባላቸው ህዝብ እንዲድን ህዝብ እንዲማርበት የተሰጠውን ነገር ይሄ ትውልድ አፍርሶታል፣ ደርምሶታል። ከዛ ሰይጣን መበቀል ጀመረ እችላለሁ ብሎ ማለት ነው። ማንን? ሰው ይጠቀማል። ሰው ይጠቀምና ይሄን ብታረግ ችግር የለውም እያለው ማለት ነው። ለምን? እነሱ እዚህ ጋር የሚያደርጉትን ስለሚያቅ ማለት ነው። ዛሬ ቤተክርስቲያን ቢቃጠል፣ ዛሬ ካህናት ቢደበደቡ፣ ምእመኑ ቢገደሉ መጀመሪያ ቁጭ ብሎ ማጤን ያስፈልጋል። ክርስቲያኑ ራሱ ምን ሲያደርግ ነበረ ነው? ምን እያደረገ ነበረ? እየገደልን ነበር፣ እያረድን ነበር። እኛ ያን ሁሉ ክርስቲያን እያረዱት ነበር። አሁን በስጋ እያየነው ስለሆነ ተገደሉ ተብሎ የሚባለው ራሱ ክርስቲያኑ ክብረ በዓል ሲሄድ እንዴት ነበረ? ቁልቢን ቁልቢ እንዴት ነው የሚከደው እንዴ? ባለሀብቱ እኮ ካርታ ሁሉ ይዞ እኮ የሚሄድና ካርታ የሚጫወት ቁማር ሁሉ የሚጫወቱ እኮ አሉ። ካርታ በስነ ስርዓቱ ይዘው ሄደው እየቆመሩ በሬው የበሬ አይነት እየሄደ ቁልቢ ሄጃለሁ እኮ። የቁልቢ አካሄዴ ደግሞ የሚገርም ነው እኮ። ይሄ ልጄ አለች እያሳየች፣ ያው ቤተ መቅደሱ ይው ለሚሰማሽ ትውልድ ትነግሪዋለሽ እንዴት እያደረጉት እንደሆነ። እና ደግሞ ትልልቅ ይሄ እንትን ነበረ፣ ሳጥን ነው አይደል? ጉድጓድ የሚመስል ምንድነው ይሄ ስል አስራት ወይም ሰው የሚያመጣው ብር የሚከትበት ምን ያህላል? አንዳንዱ ለቤተ ክርስቲያኑ ያለውን ፍቅር የእግዚአብሔር መልአክ ብለው አምነው የሚያደርጉት አሉ። ከእምነታቸው ውጪ የሆኑ ሰዎች አስራት እንትን ሁሉ እዛ የተሳላችሁትን ስለት ሁሉ የሚቀበሏቸው አሉ። ያስገባችሁትን አስራት ወይም ያስገባችሁትን እንትን ስለት ቁጭ ብለው እንደሚቀበሉ ሁሉ የተነገረኝ። እንዴት? ይሄ ፍቅር ነው ማለት ማህበራዊ ኑሮ ነው። እኛ ከእምነታቸው በር ላይ ሄደን ሰው የሚያመጣውን ብር ክርስቲያኑ መቀበል ይችላል ወይ? ይችላል? ፍቅር ነው ከተባለ ግራህን ሲመቱ ቀኝህን ስጥህ ብሏል። ስለዚህ ሁሉንም ያስተናግዳል ማለት ነው። እዚህ ጋር ሲመጣ ህግ አለ ማለት ነው። አምላክን እንዴት ክርስቲያን የተባለው እንዴት እያሳዘነው እንደሆነ
እየተነገረ ከገዳምም አባቶች እየወጡ እኮ ህዝቡን ያሉበት እንደነበረ ይታወቃል። እና ዛሬ ቤተክርስቲያን ተቃጠለ ሲባል ነገራቸዋለሁ ቁልቢ ላይ ምን እንዴት ምን እንደሚሳሉ ማለት ነው። ይሄን ካደረክልኝ አይጥ ይዤ እመጣለሁ። ይሄንን ያስተካከለ ጳጳስ ነበር ወይ? ይሄ ትክክል አይደለም ብሎ የተናገረ በሰዓቱ ነበር ወይ? እኔም እኮ ተናግሬያለሁ። ያለው አይጥ አይበቃም ወይ እንደገና ሌላ አይጥ ማስገባት? ቅማል ቱሃን እግዚአብሔር እንደዚህ አይነት ነገር ይቀበላል እንዴ? ነፍሳትን እንኳን እንዳይገደሉ የማይፈልግ አምላክ እኮ ነው። ይሄ ማህበር የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አክብሬ አስከብሬ ልሙት ብሎ የቆመበት አንዱ ይሄ ስርዓት ነው። ሰው ግራ ገብቶታል። ቅዳሴ አስቀድሶ ከጨረሰ በኋላ ወይ ደብረ ሊባኖስን ያህል ተጉዞ ሄዶ ከቅዳሴ መልስ ያ የተዘጋጀለትን የመጠጥ ቤት እንዲገባ የተደረገበት ዘዴ ማለት ነው። ማን ነው ያን መጠጥ ቤት እንዲከፈት የፈቀደው? የትኛው ህብረተሰብ እንዲጠቀምበት ፈለጉት? እዛ ገዳም ላይ ያ መጠጥ ቤት ሲከፈት የትኛው ህዝብ ነው? ከቤተክርስቲያን የሚወጣውን ህዝብ ታርጌት የማድረግ ስራ አይደለም። ስለዚህ የትኛው ጳጳስ ወጥቶ ተቃወመ? በጸበል ቦታዎች ላይ እንድናለን ብለው ብዙ እድሜያቸውን በጸበል ቦታ ላይ ታስረው በሰንሰለት ይሄንንም ሂጂ ተብዬ ሄጄ አይቻለሁ። ለዛች ጸበል ቦታ ለሚቀመጡባት እየከፈሉ በሌላቸው ብር እዛ ጸበል ቦታ ላይም ደግሞ ማን ነው ያን መተት ሰርቶባቸው የገቡት እነዛ ሁሉ ሰው እዛ ጸበል ቦታ ላይ የወደቁትን ጳጳሳት ሄደው ያያሉ ወይ? እስቲ የወደቀው ምእመን እስቲ እንየው፣ እስቲ ምን እናድርግለት? በየጊዜው ህዝቡ እየታመመ በሰንሰለት እየታሰረ ቤተክርስቲያን እየወደቀ ነው ያለው። እስቲ እንየው ያለ ጳጳስ አለ ወይ? በየጊዜው እየሄደ የሚባርካቸው ወይም የሚጸልይላቸው አለ ወይ? እኛ የሄድን ጊዜ መመሪያ አምላክ እናት ሰጣኝ ምግብ ተዘጋጅቶ ለነሱ እንዲሄድ የዛሬ 9 ዓመት አይደል 8 ዓመት ሄደናል። እዛ ያለውን ጸበልተኛ በሙሉ አይተናል። ለጸበልተኛው ስምርት ይሰጣል ወይ? እዛ ጸበል ቦታ ላይ ሲወድቅ ወይ ሲኖር የቤተክርስቲያኑ ህግ ይነገረዋል ወይ? ማድረግ ያለበትና የሌለበትን ነገር ትምህርት አለ ወይ? ነበረ ወይ? አሁን በቅርቡ ባለፈው እንደውም ተናግሬ ነበር። ጸበል ቦታውን አልናገርም። ጸበል ቦታ ላይ ሰዎች ገብተው ለጥምቀት በዚህም ጋር ይፈሳል አጥማቂ ያለ ሲጀመር በርትት እርቃን ሆኖት አይ ጥምቀት የለም ብለን ተናግረናል። እና አጥማቂ አንድ አባት አሉ። በዚህም ጋር የሚጠመቀውን ምንድነው የሚያደርጉት? እቺኛዋ እየተጠመቀች ያለ እንደዚህ ጆግ አድርገው ይቀዱትና ለዚህኛዋ ይደፉላታል። ከዚህኛዋ ይቀዱና ደግሞ ለዚህኛዋ ይደፉላታል። ይሄ ትክክል ነው ወይ ነው ጥያቄው? ለምን አስፈለገ? ለዚህኛዋ የሚወርደውን ተቀብለው ለዚህኛዋ መድፋት፣ ለዚህኛዋ የሚፈሰውን ለዚህ ተቀብለው ለዚህኛዋ መድፋት ምን አስፈለገ? ምንድነው ሚስጥሩ? እነማን ናቸው እዛ ቦታ ላይ ገብተው የሚያጠምቁት? እነማን ናቸው?
የቤተ ክርስቲያን ሕግና ስርዓት ፈርሷል ነው የምትለኝ ነበረው ብዬ በተደጋጋሚ እናገር ነበርና በጣም ብዙ ነገር የሚያሳዝን ነገር ነው የተፈጠሩት በቤተ ክርስቲያኗ። ስለዚህ እንዳይና በቦታው ላይ ደርሼ እንድመለከት ነው ያደረገችኝ። በደብረ ሊባኖስ ላይ ተክለ ሃይማኖትን በጣም ነው የምወዳቸው ታውቃላችሁ አይደል? የዚህ ማህበር አባት ጻድቁ ተክለ ሃይማኖት ናቸው። እግዚአብሔር አምላክ ይሄንን ጸጋ እሳቸውን ሲያለብስ የጠየቁትም ምንድነው እሳቸው ሲያልፉ እንኳን ለሚቀጥለው ትውልድ የሚጠቀሙበትን ነው አስቀምጠው የሄዱት። ግን የዚህ ትውልድ ግን ምን አደረገው? አይኔ ይሄን ሕግ አላቅም ነበር ቢል የትኛው አሁን በጵጵስና አሉ ማን ነው ወርዶ ይሄንን ነገር ትክክል አይደል? አሁን ጵጵስና ምንድነው ትርጉሙ? ዝም ብሎ መቀመጥ ነው? አስኬማ አድርጎ መውጣት መግባት ነው? ምንድነው አገልግሎታቸው? የትስ ደብር ነው እየተገኙ ህዝቡን እያዩ ያሉት እየመከሩ ያሉት? ባለፈው ተቃውሞ የነበረውን ታውቃላችሁ። ምንድነው ያሉት? ጥቁር ልበሱ የተባለ ጊዜ ማለት ነው። ምእመኑን ጥቁር ልበሱ ሲል አይሆንም ብለሽ በዩ ህዝቡ የሚሰማሽ ካለ ቀድመሽ ንገሪው እንዳትለብሱ ጥቁር። ወንበራቸው ሲንቀሳቀስ ነው ህዝቡን ጥቁር ልበሱ ብለው ያሉት። ሲጀመር አንድ ሰው ከዚህ ዓለም በሞት ሲለይ እኛ ርቱዓን ጥቁር አንለብስም፣ በጻዳ ያንን ሰው እናሰናብታለን። አሁን ጳጳሳት እግዚአብሔር እያሳያቸው ነው በእነሱ ስልጣን ዘመን ምን እየሆነች ነው ቤተክርስቲያን፣ ምእመኑ ምን እየሆነ ነው? እነሱስ አሁን ላዩት ነገር ምንድነው የሚያደርጉት? ለማስታረቅ እየሞከሩ ነው። ለማስታረቅ ከመሞከራቸው በፊት እነሱ ከእግዚአብሔር ጋር መታረቅ አለባቸው። እነሱ ከእግዚአብሔር ጋር እርቅ መፍጠር አለባቸው። ከእግዚአብሔር ጋር እርቅ ከፈጠሩ በኋላ እሱ ትእዛዝ ይሰጣቸውና መልሰው ወደ ገዳም ገብተው ጾም ጸሎት ይይዛሉ። ከዛ እሱ ህዝቡን ለመብራት የሚፈልገውን ጳጳስ ይመርጣል። አይ አንተ አትሆንም ካለ እዛው አርፎ ይቀመጣል ማለት ነው። እንዴት አይነት ቅን የሆነ አምላክ መሰላችሁ ያለን እኮ! እንዴት አይነት ድንቅ አምላክ! ግደሉልኝ አይታሰብም። እንኳን ሰው መግደል ትንኝ እንኳን እንድንገል አይፈልግም። ይገርማል እኮ ትንኝ። በመስቀል ላይ ሲሰቅሉት እንኳን አልተበቀላቸውም እኮ። አኩርፎ አይደለም እኮ የሄደው፣ በደስታ ለህዝቡን ህዝብ ይድናል፣ ህዝብ ከዚህ ፍቅርን ይማራል ብሎ እኮ ነው። ሞትንም ድል አድርጎ ሲነሳ በትዕቢት አይደለም፣ በትህትና በፍቅር ነው። ይሄን አምላክ ነው እኛም እናመልከው። ግን ስትደበደቡ ዝም ብላችሁ ተደብደቡ አይለንም። መጀመሪያ ግን ስርዓት እንድንይዝ የእግዚአብሔርን ቤት እንድናከብር እኛ ማነን? ምን እያመለክን ነው? ምን ስርዓት እያደረግን ነው? የእግዚአብሔርን ቤት እንጠብቃለን ወይ በስርዓት? እውነት የሱ ፍቅር ገብቶን በስርዓት እንኖራለን ወይ ቢባል በጭራሽ አይደለም። ስለዚህ አጋንንት ደረቱን ነፍቶ ክርስቲያኑ የሚሰራው ስራ እግዚአብሔርን የሚያስቀይም መሆኑን አውቆታል። ስላወቀ ስጋ የለበሱ ሰይጣኖች ላከ ማለት ነው። ይሄ ዛሬ ቤተክርስቲያን ቢቃጠል፣ ዛሬ ምእመኑ ቢታረዱ ወደ ኋላ ሁሉም ሰው ራሱን ማየት አለበት። ለዚህ የዳረገን ምንድነው? የቤተክርስቲያን ህግና ስርዓት በመፍረሱ ነው።
በቤቱ ያሉትማ ዝምታን መርጠዋል። የተክሊል ሰርግን እንኳን አይተናል እኮ እንዴ! ዲያቆኑ 2 3 ያገባ መልሶ ሲያገባ በተክሊል እኮ እየተደረገለት ለምን እንዴ! በጣም ደግሞ የሚያሳዝነው ማለት ነው እሱ ዲያቆን ከሆነ በተክሊል የሚያገባ ከሆነ ስጋው ደሙን ልክ እንደ እግዚአብሔር አምላክ ይቅር ይበለኝ እንደ ሮማንቲክ እንትን አድርጎት እሱ ስጋው ደሙን ሲያቀብላት ሁሉ ይሄ ትክክል ነው? ይሄ ስርዓት ነው? እሱ ማነውና እየቀዳ የሚያቀብላት ለሷ እንዴት ይሰጣታል? ይሄንን የሚያይ ማን አለ? ቤተክርስቲያኑ የኔ ነው እንደፈለኩ ማድረግ እችላለሁ፣ እቺ ደብር የኔ ናቸው በኔ ቁጥጥር ስር ናቸው ብሎ አይነት አይደለ? ይሄንንስ የተቆጣ ጳጳስ ነበር ወይ ነው ጥያቄው። ይሄ ስርዓት ትክክል አይደለም ብሎ የተናገረ አባት ካለ እስቲ ይነገረን። ይሄ መምህር ወይም ይሄ ዲያቆን እንዴት ሊያቀብል ይችላል ለሷ? እሱ ይዞ ለሷ ሲሰጥ ቀጥ ብለን ብንጠብቅ ደግሞ ቀጣይ ደግሞ እንኪ አንቺ ደግሞ ለኔ ስጪ ሊላት እኮ ነው። ይሄ ነው የሚቀጥለው እኮ የነበረው። እያለማመዱት እኮ ነው ህዝቡን። እሱ ይሄን አደረገ፣ ለቀጣይ ደግሞ ምን አሁን ዝም ከተባለ ቀጣይ ደግሞ እንኪ አንቺ ደግሞ ለኔ ስጪ አይቀርም። ይሄንን የተቃወማል። ይሄ ገደሉት ማለት ነው። ህዝቡን አረዱት። ህዝብ ከታረደ እኮ ቆይቷል። አረዱት። ትውልዱን አረዱት። ይሄ ነገር በማህበራዊ ሚዲያ የተለቀቀ ነገር ነው። ተለቆ ነበር። ልክ ነኝ? አይታችኋል? አላያችሁ? ተለቋል። እሱ ለሷ ቀርቶ ሲያጠጣት ሲሰጣት ምን ቃሉ ራሱ ግራ ገባኝ። ምን አይነት ቃል እንደምጠቀም ማለት ነው። ቆረበች ለማለት ይከብደኛል፣ ይቅርታ። አይ ይሄ ቃል ይስተካከል። የፍቅራቸውን ነው እየገለጸላት ያለው። የትኛው ስርዓቱ ነው እሱ? እንደገና ያ ነገር በሚዲያ ላይ ሲታይ አይከብድም? የቤተ ክርስቲያን ሚስጥር በአደባባይ ላይ ሲወጥቶ ሲታይ ይሄን የተቆጣ ጳጳስ ነበር ወይ ነው? ህዝቡ የታረደው ከዛ ጀምሮ ነው። ቤተ ክርስቲያን የተቃጠለችው ከዛ ጊዜ ጀምሮ ነው። ማን የተቃወመው? የትኛው ጳጳስ ተቃወመ? የትኛው አባት ትክክል አይደለም ብሎ ተናገረ? ልክ የራሳቸው ወንበር ሲንቀሳቀስ ብቻ ጥቁር ለባስኩ ብለው አወጁ። አረ በመድኃኔዓለም እንዳትለብሱ ብዬ ደግሞ እኔ ወጥቼ ተናገረ። እንዳትለብሱ፣ ስለ እግዚአብሔር ስትሉ እንዳትለብሱ። የዛኔ ነበረ እሱ ዲያቆኑ ወጥቶ እዛሽ ቤተክርስቲያን ላይ ለሷ ሲሰጣት የነበረውን ነገር የዛኔ ነበር ማልቀስ የነበረብን። እውነት ነው። የዛኔ ነበር እንደው ጥቁር መለበስ ካለበት የዛኔ ነበር ጥቁር መለበስ የነበረበት። በቃ ጥቁር ይለበስ ከተባለ የዛኔ ነበር ህዝብ በሙሉ ጭንቅላቱን ግንባር ውስጥ ጉድጓድ ውስጥ ቀብሮ ማልቀስ የነበረበት። ይሄን ያህል ተዳፍረዋታል። ተማርያምን አትስሟት። ኧረ እባክህ እስቲ አንተን ይስሙሃ። አሁን እኔ ስለ አምላኬ ህይወቴን ጀምሬያለሁ፣ እጨርሳለሁ። ይሄ ማህበር ተዋህዶን ያስከብራታል፣ ያስከብራል። ዛሬ ቤተ ክርስቲያን ተቃጠለ። ዛሬ እንዴ ከአለባበስ ጀምሮ እንዴት ብለን እየገባን ነው? እንደው እግዚአብሔር አምላክ አንዱ የማይቀበለውን ነገር ልንገራችሁ ደግሞ ማለት እከሌ ከዚህ ሃይማኖት ወደዚህ ሃይማኖት ከዚህ እምነት ወደዚህ ሃይማኖት መጣ እልል በሉ የሚለውን እግዚአብሔር አይቀበልም። አታውቁም? በጭራሽ አይቀበልም፣ አይቀበልም። ለምንድን ነው? ውሸት፣ ዝም ጸጥ። ሁላችንም መስመር ስተንበታል። እሳት ውስጥ ነው የገባው። ስለዚህ እሳት ውስጥ ሲገባ እንዴት ማን የተቀበለው? በምን መልኩ ተቀበለውት? እነማን ናቸው የተቀበሉት?
የተባልኩትን መጀመሪያም እኮ ይሄን አደራ ልጄ አንድ ሰው ከዚህ እምነት ወደዚህ ወደ ትርትት ሆነ ብለሽ በጭራሽ እንዳትናገሪ አያስፈልግም። ይሄ ሁሉ ህዝብ የጠፋ ህዝብ ነው እኮ ብዬሻለሁ። ቤተክርስቲያን ውስጥም ሆኖ እኮ የጠፋ ህዝብ ነው ያለው። ጥቁር መለበስ የነበረበት አባቶች እያወቁ ጠንቋይ ቤት እንደሚካሄድ አሁን አንድ ካህን ቤተክርስቲያኗን ለማገልገል ሲል በንጹህ ለማገልገል ፈልጎ እንዳይሆን ያደርጉታል። ይቀጠቀጣል፣ ይመታል። መከላከያ ምናምን ማስቀበር በቃ ወደዛ ህይወት ውስጥ ነው የሚገፉት። የሰለሞን ጥበብ እየተባለ እኔ ግራ ግብት ይለኛል አንዳንድ ጊዜ። እና ቤተክርስቲያን ዛሬ አይደለም የተቃጠለው፣ ምእመኑ ዛሬ አይደለም የታረደው፣ ቆይቷል። ያንን በስጋ የነፍሱን በነፍስ ከገደሉት ቆይቷል። አሁን በስጋ ነው ያየነው። አሁን በስጋ ነው ታርዶ ያየነው። ማህተብህን እንበጥስልሃለን እንመጣለን። አሁን ዛሬ በማህበራዊ ድረገጽ እየወጡ እንገላችኋለን፣ እናርዳችኋለን፣ ከትፋችኋለን ሲሉ እውነት እግዚአብሔርን የያዘ ህዝብ እኮ አያስፈራው። እንደሚፈሩ ስለሚያውቁ ነው ማስፈራሪያ ወጥተው ሚዲያ ላይ እንደዚህ ብለው ምንትን የሰጡት። መሞት ቢያስፈራል እንዴ? ኧረ አያስፈራም። ለምንድን ነው የሚያስፈራው? ልትገለኝ ስትመጣ ወይ አንተም ልትሞት ትችላለህ። እህተ ማርያም ጋር ያለው ህግ ይሄ ነው። ልትገለኝ ስትመጣ አንተም ልትሞት ትችላለህ። እንዴ አምላክ እኮ ዝም ብለሽ በቃ ተገደይ አይለኝም። ህጉም ደግሞ ይፈቅድልኛል። እኔ ካልሄድኩኝ እሱ ራሱ መጥቶ ይሄን ነገር ህግ አለ እኮ። ምን አይነት ህግ አለ መሰላችሁ? አንድ ሰው ሌባ ገባ ሊዘርፋችሁ እና የሆነ ነገር ይዞ መጥቷል። እናንተም እሱ የያዘውን አይነት ይዛችሁ መከላከል ትችላላችሁ። ድንጋይ ይዞ ከመጣ እኛም ድንጋይ ማንሳት እንችላለን ማለት ነው። ፈሪ ለምን ሆነ ህዝቡ? የፍርሃት መንፈስ ለምን ተጠናወተው? እንገላሃለን ሲለው ሰው ስጋውን ይፈራል ማለት ሞትን ይፈራል። ርትት ሞትን አይፈራም። ሞትን አንፈራም። ርትት ሞትን መፍራት የለበትም። መጀመሪያ ለነፍሳችን እንታገላለን። ነፍሳችን እግዚአብሔርም የወደውን ነገር ሰርተን እሱ የሚቀበልን ነገር ማሰብ አለብን። እግዚአብሔር አየን ብለን የምንለው ነገር፣ በፍርሃ እግዚአብሔር የምንኖርበትን ነገር። በተረፈ ሞት አያስፈራም። እንግዲህ ህዝቡ ሞት ይፈራል ብለው ስላሉ እመጣልሃለሁ፣ እገላሃለሁ፣ እጨርሳለሁ፣ አንገትን እቆርጣለሁ። ኧረ እባክህ የማንን አንገት? ለምን ሆነን ለምን እንደዚህ ሆነ ሲባል ወደ ኋላ ስናየው የእግዚአብሔር ህግ ተጥሷል። ዛሬ የልብ የተሰማቸው ምክንያት እንዳልኩ ሰይጣን ሙሉ አደረጋቸው። ይወላችሁ ይሄን ብታረጉ ትችላላችሁ። ህዝቡ ራሱ የእግዚአብሔር መንገድ የሳተ ስለሆነ ምንም ችግር የለም ብሎ እሱ ሙሉ ነው። ሰይጣኑ ሙሉ ነው። ቀድሞ አውቋል። የእግዚአብሔር ነገር እንደተጣሰ ያውቃል። እግዚአብሔር ግን ለህዝቡ ቀድሞ ህግና ስርዓት አክብሮ ብሏል። ህግና ስርዓት እንድናከብር በጾም በጸሎት እንድንለምን የይቅርታ ልብ እንዲኖረን። ግን እየተገደላችሁ በገጀራ በዱላ እየተቀጠቀጣችሁ እግዚአብሔር ሆይ ድረስልኝ እንደዚህ የለም።
አዎ ህግና ስርዓት ካላከበርን ትክክል ነው ብንገደል። እግዚአብሔርን በመፍራት ወላዲተ አምላክን በማክበር እንዴ ዛሬ ስንቱ ነው ወላዲተ አምላክን ወጥቶ እየዘለፈ ዝም የተባሉት? ወንድሞቻችን ናቸው። ወንድሜ ወላዲተ አምላክ እናቴን እየሰደበ የኔ ወንድሜ ነው እንዴ? አብሬውስ ልበላ ነው እንዴ? ማህበራዊ ኑሮ ኧረ ጥርቅም ብሎ ይቀር። ይሄ ነው ፈሪነትን ያመጣው። ይሄ ነው ማስፈራሪያ የመጣው። እገልሃለሁ፣ ጨርሳለሁ። ይሄ እግዚአብሔር አይቀበልም። ህዝቡ ከሞተ ቆይቷል። አሁን ስጋውን ነው ያየነው። ተገሏል። ቤተክርስቲያንም ከተቃጠለች ቆይታለች። አሁን በአይን ነው እያየን ያለነው። በስጋ እያየን ያለነው። ምን አይነትስ ጊዜ ደርሰን ነው ዛሬ ማህበራዊ ድረገጽ ላይ ወጣው ገና እንገላሃለን፣ ገና እንከፍልሃለን፣ አንገትህን እንቆርጥልሃለን፣ ይሄን እናውጅልሃለን? ምን ያ ማለት ክርስቲያኑን ጠንቅቀ ያውቁታል ማለት ነው። ፈሪ ነው ብለው ነው የሚያምኑት አይደል? ወኔ ለአምላኩ ወኔ የለውም። አምላኩን አያቀውም። ሁለት ቤት ያጅ ነው። ጠንቋይ ቤትና እግዚአብሔር ቤት ያጅ ነው። ጫት ቃሚ ነው። ልጆቹን ቡና ስር ነው የሚያሳድገው፣ ጀበና ስር ነው የሚያሳድገው። ቅናተኛ ነው። ይሄ ነው ያለው። በጣም ነው የሚያሳዝነው። እንዴ በቲክቶክም እንትን በዩቲዩብም ህግ አለው እኮ አይደል? ህግ አለ። የሚተላለፉ ነገሮች እንኳን ልክ ነኝ። የሚተላለፉ ነገሮች ሰው ሲገደል ካዩ ወይም ዛቻ ከሆነ እኮ ህግ እኮ አለው ራሱ። እንዴት ይሄ ህግ አልገደባቸውም? አንዳንድ ሰው ይሄን ነገር ልለቅላችሁ ያው ዩቲዩብ ህግ ስለማይፈቅድልኝ ሸፋፍኜ ነው በቴሌግራም በኩል ልክላችኋለሁ ምናምን። እና ይሄ እንዴት ፈቀደላቸው ነው ጥያቄው። እገላሃለሁ፣ አጭዳሃለሁ፣ ለሁለት ሰነጥቀሃለሁ የሚለው እንዴት ሊተላለፍ ቻለ? እንግዲህ ማህበራዊ ድረገጹም የራሱ ያጋንንቱ ስለሆነ እሱ መብት አለው ማለት ነው። እንደዚህ አይነቱን ማስፈራሪያ የሚለቅበት መብት አለው ማለት ነው። ልክ ነኝ? እንዴት ተላለፈ ብላችሁ መጠየቅ አለባችሁ። ምክንያቱም ከበስተጀርባ ያሉት ቋንቋውን አናቅም ብሉ እንኳን የማስተርጎም የትርጉም እንትን ማውጣት ይችላል፣ በቀላሉ ያሳያል። ስለዚህ ይሄ ነገር በደንብ የተጠና ነገር እኮ ነው። ክርስቲያኑ ሞት ይፈራል ተብሏል። ርቱዓን ሞት አይፈራም። ይፈራል? ፈራም በጭራሽ። በደንብ ህጉንም መደም ማወቅ ያስፈልጋል። በራችሁ ድረስ መጥቶ እናንተ ከሄዳችሁ ሌላ ነገር ነው። በራችሁ ድረስ መጥቶ ልግደል ካለ እንዴት? በእግዚአብሔር ህግም በምድራዊ ህግም አይፈቅድም። እግዚአብሔር ደግሞ ቀድሞ ያነቃል። እንዲህ ስለሚመጣ ተዘጋጁ ተብሎ ይነገራል፣ ያሳስባል እግዚአብሔር መንፈስ ቅዱስ። የአርሲያን እመቤት ብዙ ጳጳሳት እዛ ቦታ ላይ እንደምትመለክ ያውቃሉ። መቼስ አውግዘዋት ያውቃሉ። እዛ የምትሄዱ አውግዘናል ብለው መቼ ያውቃሉ? አያውቁ። አረ እንዳትነካት እሷን እነካታለሁ እኔ። አጋዕዝተ ዓለም ቅድስት ሥላሴ አሁንም ትርትር ያድርጉት። እዛ የሚሄድ ህዝብ፣ እዛ ሁለት ቦታ የሚረግጥ ህዝብ እግዚአብሔር አሁንም ይለየው። መለየት አለበት። ካልተለየ አይሆንም። ሁለት ቦታ የሚረግጡ አሉ። አባቶችም አሉ፣ ዲያቆናትም አሉ።
እሷ ጋር ሄደው የሚሰግዱ የሚያጎበግቡ ከፍ ዝቅ የሚሉላት አሉ። ቤተ መቅደስ ገብተ ግን ስገድ ብትሉት የማይሰግድ ደረቱን ነፍቶ ቅዳሴ የሚገባ የሩሲያ እመቤት ተብላ የምትመለከዋ ግን ገና ከበር በእንብርክክ ነው የሚገቡላት። የሷንም ቤት የተክለ ሃይማኖት አምላክ ድርምስ ምሱን ያውጡት በት ይደርምሱት ስር መሰረቱ ይነቀል። አባቶች እስከ ዛሬ ድረስ አውግዘውት ቢሆን ኖሮ ዛሬ ህዝቡ እንደዛ ያልቅም ነበር። ስር መሰረቱ ይነቀል። አዎ የሩሲያ እመቤት እየተባለ የሚመለከው የሚሰጠው ግብር ሁሉ እሳት ይውረድበት። አይጠቅምም፣ ትክክል አይደለም። ይሄ ነው ህዝቡን ያስጨረሰው። በየክፍለ ሀገራት የራሱ የሆነ አምልኮ አለ። ይሄ ከዚህ አምልኮ ህዝብ መውጣት አለበት። ይሄንን እየፈለጉ እውነተኛ ጳጳሳት ከሆኑ እነዚህ ለህዝቡ የሚጨነቁ ከሆነ በየክፍለ ሀገራት የሚመለከውን እየሄዱ ያውግዙ፣ ልዩነቱን ይንገሩት። መጀመሪያ ህዝቡን እርስ በርስ ከማስታረቃቸው በፊት ማድረግ ያለባቸው ህዝቡ ከእግዚአብሔር ጋር እንዲታረቅ ይሄ ጥንቁልና አምልኮ ምናምን በየአካባቢው ላይ ሁላችንም በያደግንበት አካባቢ ላይ ባዕድ አምልኮ አለ። እሱን ወጥተው ያውግዙ አባቶች። እንትናን ይወገዙልን እነህተ ማርያም አረ የሩሲያን እመቤት አውግዟት። መጀመሪያ እሷን አውግዙልኝ፣ ወንድ ከሆናችሁ ማለት ነው። የሩሲያን እመቤት አውግዙልን፣ ወንድ ከሆናችሁ ማለት ነው። ይፈሯታል። ስለሚፈሯት አንስታ ታፈርጣቸዋለች፣ ስልጣናቸውን ታስነጥቃቸዋለች። ምክንያቱም አንዳንዶቹ ስልጣን ያገኙት ከሷ ነው። ጵጵስናውን፣ አስኬማውን፣ ቆቡን፣ ምኑን ማረጉን አሰጥታለች። ያ ሁሉ ይፍረስ። አዎ አንድ ሰው የእግዚአብሔር አገልጋይ ለመሆን ከፈለገ በእግዚአብሔር መንፈስ ቅዱስ ቅባት ተቀብቶ ነው መሆን ያለበት እንጂ በሩሲያ ኮተት ተቀብቶ አይደለም። ይሄ ነው ግራ የሚያጋባው። እንደዚህ አይነት ባዕድ አምልኮ ወንድ ከሆኑ አባቶች ይሄንን በአደባባይ ላይ ወጥተው በየአካባቢው በየቦታው ላይ የሚመለከውን ወጥተው ያውግዙ። እውነተኛ አባቶች ከሆኑ እውነተኛ ጳጳሳት ከሆኑ ይሄን ያውግዙ። ህዝቡ ትክክል ነው ብሎ ነው የሚያምነው። ይሄው አባቶች ምንም አላሉ። እነህተ ማርያም ጠንቋዮች ናቸው። እህተ ማርያም ጠንቋይማ በሆን ኖሮ አትለኝም ነበረ። ይወልክ የሩሲያን እመቤት አሽመድምዳ ታስቀምጣለች። እንደዛ ናት እሷ። ዘኢትዮጵያ